በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምናላችሁ እንደምንቆያችሁ፣ በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ለእርሱ ይሁን። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋት ጊዜም እጅግ ታላቅ ድንቅ አደነቁ። ዮሐንስ ራእይ ምዕራፍ 17 ቁጥር 6 ከቁጥር 4 ጀምሮ ያለውን ስናነበው እንደዚህ ይላል። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቆችም ተሸልማ ነበር። በእጇም የሚያስጸይፍ ነገር የዝሙቷም ርኩሰት የሞላበትን የወርቅ ጽዋ ያዘች። የዝሙቷም ርኩሰት የሚያስጸይፍ ነገር የዝሙቷም ርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት ሁሉ እናት ተብሎ ተጻፈ ይላል። በግንባርዋ ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ ይላል። ስለ ባቢሎን እግዚአብሔር ከእሳት ያወጣል በሚል ርዕስ የሶስቱን ወጣቶች ታሪክ መነሻ አድርገን ባለፈው ማየታችን ይታወሳል። እነዚህ ወጣቶች እግዚአብሔርን በማምለካቸው ብቻ ወደ እሳት መጣላቸውን፣ እንደዚሁም ዳንኤል እግዚአብሔርን የሚያመልክ ለእግዚአብሔር የተለየ ሰው በመሆኑ ወደ አንበሶች ጉድጓድ መጣሉን ትንቢተ ዳንኤል መጽሐፍ ላይ በሰፊው ተገልጾ የምናገኘው ታሪክ አለ። ስለዚህ ይህች ባቢሎን የተባለችው የአመፅ ሁሉ መገለጫ ሆና ቀርባለች። የአመፅ ሁሉ መገለጫ ሆና ምግባረ ብልሹ መሆኗን አሁንም የእግዚአብሔርን እውነት የሚቃወሙ ሰዎች ሁሉ ምልክትና ምሳሌ ሆና እየቀረበች ናት ባቢሎን። ስለዚህ በነቢያትም አስቀድሞ እንደተነገረው ባቢሎን ወደቀች ወደቀች፣ የተቀረጹ የአማልክቶቿ ምስል ሁሉ በምድር ላይ ተጥለው ወደቁ ሲል አስቀድሞ በነቢየ እግዚአብሔር ኢሳይያስ ትንቢተ ኢሳይያስ ምዕራፍ 21 ቁጥር 9 ላይ በሌሎችም ነቢያት ተገልጾ የምናገኘው በነቢያት የተነገረው የትንቢት ቃል ደግሞ በዘመኑ መጨረሻ በዮሐንስ ራእይ ተጽፎ እናገኘዋለን ማለት ነው። እንግዲህ የዝሙቷ ወይን ጠጅ ተብሎ ነው የተገለጸው። የዝሙቷ ወይን ጠጅ በዮሐንስ ራእይ ምዕራፍ 8 ቁጥር 1 እስከ 5 ላይም እንዲህ ተብሎ ተገልጿል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች፣ በብርቱም ድምፅ ታላቂቱ ባቢሎን ወደቀች ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች። አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና። አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና። የምድርም ነገሥታት ከእርሷ ጋር ሴሰኑ፣ የምድር ነጋዴዎችም ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ። ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። ኃጢአቷ ከሰማይ ድረስ ደርሰዋልና እግዚአብሔርም አመፃዋን አሰበ ይላል። እንግዲህ
ከእርሷ ጋር እንዳትተባበሩ፣ ከአመፃዋ ጋር እንዳትተባበሩ ተብሎ ዛሬም ድረስ የብዙ አመፀኞች፣ የብዙ ሴሰኞች፣ የብዙ በእግዚአብሔር ፊት በቅዱሳን ላይ በሚያምፁ ላይ ሁሉ ምሳሌ ሆና የቀረበች ናት ባቢሎን። በቅዱሳን ደምና በኢየሱስ ምስክር ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ሰክራ አየኋት፣ ተደነቅሁም ነው ያለው። እጅግ ተደነቅሁ ይላል ዮሐንስ። በመጨረሻም ከአመፃዋ ብዛት የተነሳ ቅጣቷን ስትቀበል እናያለን። ከአመፃዋ ብዛት የተነሳ ቅጣቷን ስትቀበል እናያለን። እንግዲህ ይህች ባቢሎን የተባለች አስቀድሞ በቅዱሳን ላይ ልዩ ልዩ መከራ ያደረሰች፣ ቅዱሳንን ወደ እሳት የጣለች፣ በቅዱሳን ላይ እግዚአብሔርን በሚያመልኩት በእውነተኞች ላይ የስሙ ምስክር በሆኑት ላይ ልዩ ልዩ አይነት ግፍና አመፅ የፈጸመች፣ ዛሬም ድረስ በቅዱሳንና እውነት በሆነው በእግዚአብሔር ላይ በእግዚአብሔር ሰዎች ላይ ግፍ የሚፈጽሙ ሰዎች ሁሉ ምሳሌ ሆና እየቀረበች ነች። ስለዚህ ከእርሷ ጋር እንዳትተባበሩ ነው ያለው። ከእርሷ ጋር እንዳትተባበሩ፣ ከእርሷ ጋር እንዳትተባበሩ፣ በኃጢአቷ እንዳትተባበሩ፣ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። ምክንያቱም በመጨረሻ ቅጣቷን ስለምትቀበል የቅጣቷ ተካፋዮች እንዳንሆን ዛሬም ለእያንዳንዳችን ትምህርት የሚሆን ቃል ነው። ስለ እግዚአብሔርና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት አየሁ፣ በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም? ደማችንንስ እስከ መቼ አትበቀልም አሉ ይላል ዮሐንስ በራእዩ እንዳየው ራእይ ምዕራፍ 6 ቁጥር 9ና 10 ላይ። እነዚህ ሁሉ ፍርድ የሚጠብቁ በአመፀኞች ግፍ የደረሰባቸው፣ ደማቸው የፈሰሰባቸው፣ መከራ የተቀበሉ ከክርስቶስ የተነሳ ከአምላካቸው ከእግዚአብሔር የተነሳ ስለ ስሙ ስለ እውነት መከራ የተቀበሉ ሰዎች ወደ አምላካቸው ወደ እግዚአብሔር ድምፃቸውን የሚያሰሙ ሰዎች ናቸው። ዛሬም የሚጮሁ ሰዎች እንዳሉ መርሳት የለብንም። ከአመፀኞች የተነሳ ከግፈኞች የተነሳ ልዩ ልዩ መከራ የሚደርስባቸው፣ ግፍ የሚደርስባቸው፣ ሕይወታቸውን ያጡ፣ በመከራ ውስጥ የሚያልፉ፣ በክብራቸው፣ በኑሯቸው፣ በሕይወታቸው፣ በዕለት እንጀራቸው መከራ የተቀበሉ በምድር ብዙ ሰዎች አሉ። ለነዚህ ሁሉ ግፍና መከራ ለሚደርስባቸው ምክንያት እንዳንሆን ለሁላችንም የተነገረ ቃል ነው። ከአመፅ መራቅ እንደሚገባ ሐዋርያው ቅዱስ ጳውሎስ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ እንዳለው ዛሬም እንደ ክርስቲያን ከአመፅ መራቅ እንደሚገባን፣ በሌሎች ላይ አመፅና ግፍ ማድረስ እንደሌለብን የምንማርበት ታሪክ ነው። እግዚአብሔር በየዘመናቱ ሕዝቡን ጥንቃቄ ማድረግ ከሚገባው ነገር ሁሉ እንዲጠነቀቅ የሚናገር የሚያስተምር አምላክ እንደሆነ ልናስተውል ያስፈልጋል። በዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይም ምዕራፍ 14 ቁጥር 8 ላይም በተመሳሳይ ሁኔታ ስለዚች ስለ ባቢሎን እየተነገረ ቃል አለ። ከቁጥር 7 ጀምሮ ስንመለከት በታላቅ ድምፅም የፍርዱ ሰዓት ደርሰዋልና እግዚአብሔርንም ፍሩ፣ ክብርንም ስጡት። በታላቅ ድምፅም የፍርድ ሰዓት ደርሰዋልና እግዚአብሔርን ፍሩ፣ ክብርንም ስጡት። ሰማይና ምድርን ባሕርንም የውሃንም ምንጮች ለሠራው ስገዱለት። ሌላ ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው ነው የሚለው። ስለዚህ አመፀኛለች። ስለዚህ ሌሎች ደግሞ
እግዚአብሔር የሆኑት ደግሞ ከዚህ በመራቅ ለእግዚአብሔር ክብርን በመስጠት ለእርሱ አምልኮና ስግደት በመስጠት እግዚአብሔርንም በመፍራት ይመላለሱ ዘንድ የተነገረ የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ጥንት በእግዚአብሔር ሰዎች ላይ ስለተፈጸመው ግፍ ይናገራል። ዛሬም ደግሞ የእግዚአብሔር ሰዎች በእግዚአብሔር ፊት እግዚአብሔር የሚያዝንበትን አመፅና ክፋት እንዳያደርጉ ደግሞም ከክፎች አሰራር ቅጣት ከሚያስከትል ኖርና አመፅም ተባባሪ እንዳይሆኑ የእግዚአብሔር ቃል ያስተምረናል፣ ያስረዳናል። ስለዚህ በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት ነው ያለው ዮሐንስ። ባየኋት ጊዜ እጅግ ታላቅ ድንቅ አደነቁ። ዮሐንስ በጣም የተገረመበት ሁኔታ ነበር። በቅዱሳን ላይ በኢየሱስ ክርስቶስ ምስክሮች ላይ የደረሰውን ግፍና አመፅ በተመለከተ ጊዜ እጅግ በመገረም ነበር የተመለከተው። ይህች ባቢሎን የተባለች የአመፅ መገለጫ፣ የርኩሰት መገለጫ ሆና የቀረበችው፣ የምግባረ ብልሹነት ሁሉ መገለጫ ሆና የቀረበችው ወገኖች፣ አሁንም የእግዚአብሔርን እውነት የሚቃወም ሁሉ እንዲህ አይነቱ ቅጣትና ፍርድ ይደርስበታል። ለዚህ ነው እግዚአብሔርን ፍሩት፣ ለእርሱ ስገዱለት ተብሎ የተጻፈውን ዮሐንስ በራእይ ያየው በመጽሐፉ ላይ ተገልጾ የምናገኘው በታላቅ ድምፅም የፍርዱ ሰዓት ደርሰዋልና። ወገኖች፣ ማንኛውም ነገር በጊዜውና በሰዓቱ ፍርድና ቅጣት አለበት። የፍርዱ ሰዓት ደርሰዋልና እግዚአብሔርን ፍሩ፣ ክብርንም ስጡት። ሰማይና ምድርን ባህርንም የውሃንም ምንጮች ለሰራው ለእርሱ ስገዱለት የሚለውን ሰማሁ ነው የሚለው። ስለዚህ ለእርሱ ክብር በመስጠት ለእርሱ በመስገድ ለእርሱ በመታዘዝ እንደ ባቢሎን እንደተገለጸችው ባቢሎን ተብላ የተገለጸች በሴት የተመሰለችው እቺ የርኩሰትና የአመፅ ሁሉ መገለጫ ከሆነችው ስራም እንዳንተባበር ዛሬ እኔና እናንተ እንደ እግዚአብሔር ቃል እንድንኖር እንድንወጣ ለእርሱ የሚገባንን ክብርና ስግደት ሁሉ እንድንሰጥ የተነገረ ራሳችንንም እንደ እግዚአብሔር ቃል እንድንጠብቅ የሚያስተምር ክፍል ነውና በዚህ ቃል ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። አሜን።